በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጸሎቱ በረከቱ አማላጅነቱ በእውነት ለዘላለሙ ይደረግልና። አባታችን ተክለ ሃይማኖት ያደረገው ተአምር ይህ ነው። ሐዋርያው ጳውሎስ ሚስት ያገባ ሚስቱን ደስ በሚያሰኝ ገንዘብ ያስባል፣ ሚስት ያላገባ ግን እግዚአብሔርን ደስ በሚያሰኝ ገንዘብ ያስባል ብሎ የተናገረውን ተገንዝቦ በምድረ አምሐራ አንድ ሰው ሚስት ላለማግባት ወስኖ ለእግዚአብሔር ብፅዓት አደረገና በክቡር አባታችን በተክለ ሃይማኖት ገዳም ይመነኩስ ዘንድ ወደደ። ከዚያም የእግዚአብሔርን ፈቃድ ለማድረግ የሰውነቱን ሁኔታ ካረጋገጠ በኋላ ዳግመኛም የበጎ ሥራ ጠላት የሆነ ሰይጣን በልቡ መጥፎ ሐሳብ አሳደረበትና ከብፅዓት በኋላ ሚስት ለማግባት አሰበ። ከዕለታትም በአንድ ቀን በበረሃ ውስጥ እየሄደ ሳለ ነብር የተባለ የዱር አውሬ በላዩ ላይ ዘሎ ጉብ አለበት። ከዚያም ይበላው ዘንድ በመሬት ላይ በጣለው ጊዜ ስለ ክቡር አባታችን ስለ ተክለ ሃይማኖት አትብላኝ በማለት አማጸነው። አውሬውም የአባታችን ስሙ ሲጠራ በሰማ ጊዜ ደንግጦ 3 መዓልት 3 ሌሊት ሳይነሳ በላዩ ላይ ተቀምጦበት ዋለ አደረ እንጂ ሊበላው አልቻለም። በሦስተኛውም ቀን ክቡር አባታችን ተክለ ሃይማኖት ሌሊት በራእይ ተገልጦ መነኩሳለሁ ብለህ ቃል ከገባ በኋላ ስለምንድን ነው ቃልን የለወጥከው? ይህ አውሬ በላይ ላይ ሊወጣ የቻለው በእግዚአብሔር ትእዛዝ ነው። አሁንም ሲነጋ ከላይ ላይ ይነሳል። ነገር ግን ልጄ ሆይ ስለ ምንኩስና ከአፍህ በወጣው ቃል እስከ መጨረሻው ጸንተህ ቆይ እንጂ 2 ልብ መሆን አታወላውል አለው። በነጋም ጊዜ የአውሬ የተቀመጠባቸውን 3 ቀናት ፈጽሞ ከሰውየው ላይ ምንም ጉዳት ሳያደርስ ተነሳ። ከዚያም ሰውየው በክቡር አባታችን ተክለ ሃይማኖት ገዳም መነኮሰና ምርጥ መንፈሳዊ ተጋዳይ በበጎ ምግባርም ሁሉ ፈጽሞ የታወቀ ሆነ። ተወደዳችሁ ወንድሞች ሆይ ጌታችን ኢየሱስ ክርስቶስ ጳውሎስን በመብረቅ ብልጭልጭታ እንደመረጠው ክቡር አባታችን ተክለ ሃይማኖትም ይህን ሰውዬ ከዚህ ዓለም አሳር በሚያስፈራ ወሬ ምክንያት የተነሳ ወደማያልፈው ዓለም ለክብር እንደጠራው እዩ፣ ተመልከቱ። ጸሎቱ በረከቱ አማላጅነቱ ለሁላችን በእውነት ይደረግልን፣ አሜን። ተአምር 17 ጸሎቱ በረከቱ አማላጅነቱ በእውነት ለዘላለሙ ይደረግልና። አባታችን ተክለ ሃይማኖት ያደረገው ተአምር ይህ ነው። በምድረ አምሐራ በወሊድ ሕማም የተጨነቀች አንዲት ሴት ነበረች። ጽንሱ ለመወለድ ወደ ማኅፀኗ ተቃርቦ እያለ ባለመወለዱ 8 ቀን ሙሉ በጻርና በምጥ ሰነበተች። ከጻርም ብዛት የተነሳ ሰማይን በእጇ ለመዳሰስ መሬትን በሩጫ ለማዳረስ ተፍገመገመች፣ ተንፈራፈረች። ነገር ግን አልተቻላትም። ከዚህም በኋላ ልክ እንደሞተ ሰው ሆነች። ስለ እሷም ተሰብስበው ያለቅሱ የነበሩ ዘመዶቿ ወደ ሀገረ ሮሃ የሚሄድ አንድ መነኩሴ ያዩና እግዚአብሔር ያከበረህ አባታችን ሆይ በዚህች በዛሬቱ ዕለት በወሊድ ሕማም ተጨንቃ ለሞት የተቃረበች አንዲት ሴት አለችና እባክህ መጥተህ መጽሐፈ ጸሎት ድገምላት ብሎ ለመኑት። እሱም መጽሐፍ ማንበብ የሚቻለኝ ካህን አይደለሁም፣ ነገር ግን ከእኔ ዘንድ ካለው መድኃኒት እሰጣችሁ ዘንድ ስሙኝ። እኔ በገዳሙ መነኮሳት እየተዘዋወርኩ ሳለሁ ክቡር አባታችን ተክለ ሃይማኖት ከተቀበረበት ገዳም ደብረ ሊባኖስ ደረስኩ። ከዚያም በሕይወት ሳለ ከቁመተ ገድሉ ጽናት የተነሳ እግሩ ከተቆረጠችበት ዋሻ እጅ ነሳ ዘንድ ሄጄ ከዚያ ያመጣኋት እምነት አለችኝ። አሁንም እንኩ በፍጹም እምነት አምናችሁ በውሃ በጥጣችሁ አጠጧት አላቸው። እነሱም እንዳዘዛቸው አደረጉና በጠጣችው ጊዜ የምሕረት ጠል ሆነላትና ያለምንም ሕመም ልጅ ወለደች። ይህንንም ተአምር የተመለከተች አንዲት መካን ሴት እኔም በዚህ መሬት እምነት ልጅ ለመውለድ እችላለሁ ብላ እምነቱን ይሰጧት ዘንድ ለመነቻቸው። ከዚያም ክቡር አባታችን በተክለ ሃይማኖት ጸሎት እግዚአብሔር ይህን ተአምራት ያደርግላት ዘንድ ተማምና እምነቱን ጠጣች። በጠጣች ጊዜ ታስሮ የነበረ ማኅፀኗ ተፈቶ ጸንሳ ልጅ ወለደች። ስሙንም ጸበለ ተክለ ሃይማኖት ብላ ሰየመችው። ከአባታችን የበዓቱ ዋሻ የእምነት ፍሬ ያላገኘችው ሌላይቱ መካን ሴትም በአባታችን የምታስበው ዕለት የተዘጋጀውን ኅብስት ማኅፀኔን ይፈታልኛል ልጅም ይሰጠኛል ብላ አምና በበላችው ጊዜ የተዘጋው ማኅፀኗ ተከፍቶ ልጅ አገኘች፣ ወለደች። ይህም ተአምር የተደረገው በምድረ አምሐራ ነው። የአባታችን የመቃብሩና የበዓቱ ዋሻ አፈር በየሀገሩ ለመካናት ሴቶች ልጅ የሰጣቸው፣ በመውለድ ጊዜ ከጻር ምጥ ያዳናቸው፣ ማኅፀናቸው ተዘግቶ የነበረውን ከፍቶ ዘር የሰጣቸው፣ በልዩ ልዩ ደዌ ተይዘው የነበሩትን ፈውስ ያስገኘላቸው ለሰዎች ብቻ አልነበረም ለእንስሳትም ጭምር ነው እንጂ። መራር የሆነ መድኃኒትን ሳይጠጡ ለመግደልም ሆነ ለማጥፋት የማይቻል በሆድ ውስጥ የተፈጠሩትን የሥራይ አውሬዎችን ያጠፋላቸው
ነበር። እንግዲህ ክቡር አባታችን ተክለ ሃይማኖት በመካነ መቃብሩና በባቱ በዋሻው በየመልኩና በየአይነቱ ያደረገው ልዩ ልዩ ድንቅ ታምር ተቆጥሮ የማያልቅ ተነግሮም የማይዘልቅ ነው። ጸሎቱ፣ በረከቱ፣ አማላጅነቱ በእውነት ለሁላችን ይደረግልን ለዘላለሙ አሜን። ተአምር 18 ጸሎቱ፣ በረከቱ፣ አማላጅነቱ ለዘላለሙ በእውነት ለሁላችን ይደረግልንና ክቡር አባታችን ተክለ ሃይማኖት ያደረገው ተአምር ይህ ነው። ሩሃ በሚባል ሀገር ጽንስ ጸንሳ ሳለ በማኅፀኗ ውስጥ ጽንሱ አጥንት ሆኖባት 3 ዓመት እስከ 6 ወር ሳትወልድ የቆየች አንዲት ሴት ነበረች። በማኅፀኗ ውስጥ ሙቶ ያለ የልጇ አጥንትን ባልወጣላት ጊዜ ይህች ሴት ክቡር አባታችን ተክለ ሃይማኖት በመካነ መቃብሩ አፈር ልጅ ለሌላቸው መካኖች ልጅ በመስጠት የታመሙትን በመፈወስ ድንቅ ድንቅ ታምራትን እንደሚያደርግ ሰምቻለሁ። አሁንም የመካነ መቃብሩን አፈር እምነት ባላገኝ እንኳ በጸሎቱና በታምራቱ ተማምኜ በዕለተ ዕረፍቱ የሚዘንበው ዝናብ በምሕረት ዝናብ ይሆንልኝ ዘንድ በጠጣሁት ጊዜ በማኅፀኔ ውስጥ ያለውን የልጅ አጥንት ያወጣልኛል ብላ አሰበች። ይህንንም ብላ የውሃ ማጠራቀሚያ ሳህን ከቤቷ በስተ ውጭ በኩል አስቀመጠች። በዚያውኑ ሰዓት ግን ከጥቂት ካፊያ በስተቀር ዝናብም አልዘነበም ነበር። በማጠራቀሚያውም ላይ ጥርኝ የማትሞላው አገኘችና ያችን ቅሉ በእምነት ጠጣችና ሳህኑ ከመሬት ላይ መልሳ ሳታስቀምጥ በፊት ምጥ ያዛትና በዚያውኑ ጊዜ መልኩ ያማረ ልጅ ወለደች። ነገር ግን ጽንሱ በማኅፀኗ ውስጥ 3 ዓመት ከ6 ወር ተቀምጦ ስለነበር የተወለደው ልጅ ጥርስ አውጥቶ አገኙት። በቅዱሳኖቹ ላይ አድሮ ስለሚያደርገው ታምራት የእግዚአብሔር ሥራው ድንቅ ነው። መልአኩ ራኤል ለነቢዩ ዕዝራ እንደነገረው ሌሎች ሴቶች ከ9 ወር በኋላ አንዲት ቀንስ እንኳ መጨመር የማይቻላቸው ክቡር አባታችን ተክለ ሃይማኖት በዚች ሴት ምክንያት ክብሩ ይታወቅ ይገለጥ ዘንድ ከመውለጃዋ ዕለት 2 ዓመት ከ10 ወር በላይ አሳልፋ እንድትወልድ አድርጓልና ጸሎቱ፣ በረከቱ፣ አማላጅነቱ ለሁላችን በእውነት ይደረግልን ለዘላለሙ አሜን። ታላቁ ደብረ ሊባኖስ ገዳም 4 ስሞች አሉት። ኤላም ይባላል። ትርጓሜውም የንጽህና መገለጫ ማለት ነው። በአባታችን በአቡነ ተክለ ሃይማኖት ጊዜ ደግሞ ጋሪያ ይባል ነበር። ይህን ስም ያወጣቸው እመቤታችን ከጌታ ጋር በተሰደደችበት ሰዓት እዚያ ጋር የበዛበት ቦታ እናርፋለን ብላ በዚህ ቦታ አርፋበታለችና ቦታው ጋሪያ ተባለ። ደብረ አስቦም ይባላል። ደብረ አስቦ ማለት ተራራማ ቦታ፣ የድካም ዋጋ መቀበያ ማለት ነው። በአፄ ዘርዓ ያዕቆብ ዘመነ መንግስት ደብረ ሊባኖስ ተብሎ ተሰይሟል። ምክንያቱም አባ ሊባኖስ የተባሉ አባት ለ40 ዓመታት ስለጸለዩበት በስማቸው ተሰይሟል።